የአዲስ አበባ ከተማ አስተዳደር የህዝቡን ፍላጎቶች መሰረት በማድረግ በቀጣይ 90 ቀናት በሚከናወኑ ተግባራት ዙሪያ አቅጣጫ ማስቀመጡ ይታወቃል። በዚህ መነሻነት በስራ ዕድል ፈጠራ፣ በከተማ ግብርና እንዲሁም በተረጂነትና ድህነት ቅነሳ መስኮች ባለፉት 11 ወራት የነበረው አፈጻጸም ሪፖርት ቀርቦ የቢሮ ኃላፊዎች የየክፍለ ከተማው ስራ አስፈጻሚዎችና ባለድርሻ አካላት ባሉበት ተገምግሟል። በቀረበው ሪፖርት መሰረት በመስኩ የተከናወኑ ተግባራት በአብዛኛው በጥንካሬ የሚነሱ መሆናቸውንና የአመራሩ ቅንጅት ውጤት እንደሚያመጣ ማሳያ መሆኑን በብልጽግና ፓርቲ የአዲስ አበባ ቅርንጫፍ ጽህፈት ቤት ኃላፊ አቶ ሞገስ ባልቻ ተናግረዋል። በስራ ዕድል ፈጠራው አይታችሁታል። በተለያየ ጊዜ ሲንገመግም አፈጻጸሙ ዝቅ ያለ የነበረበት ሁኔታ መኖሩ ግን ትኩረት ሰጥተን መምራት አለብን ብለን ቋሚ የስራ ዕድል ኳሊቲው የተረጋገጠ የስራ ዕድል በዚህ ደረጃ 345000 ወጣቶች ሴቶች ተጠቃሚ የሆኑበት ስራ ዕድል ነው የተመዘገበውና ቀላል ነገር አይደለም ማለት ነው። ስለዚህ ይሄንን የስራ ኢነርጂና የስራ ሞራል ይዘን ነው ወደ ቀጣዩ ምን ሄዶ ማለት ነው። ባለፉት 11 ወራት የነበሩ አፈጻጸሞች ላይ በጥንካሬ የሚነሱትን ማስቀጠል፣ ክፍተቶችን ደግሞ ማረም እንደሚገባ በውይይቱ ላይ የተሳተፉ አመራሮች የገለጹ ሲሆን በቀጣይ የተቀመጡ እቅዶችን ለማሳካት በየደረጃው በትኩረት እንደሚሰራም አስተያየት ሰጥተዋል። የወጣቱን ተጠቃሚነት ከማረጋገጥና ፊት ለፊታችን ካለው ከሚጠብቀን አንፃር በተለይም እቅዱን እንዴት አድርገን መፈጸም አለብን የሚለውን ነገር ሁላችንም ተግባብተን በዚህ ቤት መውጣት መቻል አለብን። የሴቶች ልማት ህብረት አደረጃጀት መሰረት ሰፊ ስራ መስራት አለብን በሚል ግንዛቤ ማስጨበጥና እንደዚሁም በዚህ ውስጥ የተካተቱ ሴቶች በስራ ፈላጊነት ተመዝግበው ተጠቃሚ እንዲሆኑ የማድረግ ስራ ሰፊ ስራ መስራት እንዳለብን እንደዚሁም ደግሞ አደረጃጀቱን የማጠናከር ሰፊ የሆነው የሴቶች ክፍል ደግሞ መካተት እንዲችል በአደረጃጀቱ ዝርዝር ነገር በመገምገም ለመግባባት ጥረት አድርገናል። ከሁሉም በላይ ግን ወደዚህም ከመምጣታችን በፊት ቅድም የተባሉት በከተማ ግብርና በስራ ዕድል ፈጠራ ላይ የሚሰሩ ስራዎች ፊት ወጥተው ቢሰሩ በራሳችን መሻገር እንችላለን የሚል እንደ ኮሚሽን አቅደናል ማለት ነው። ከስራ ዕድል ፈጠራ አንፃር የተነሱ ክፍተቶች ትልቁ ምክንያታቸው ያመለካከት ችግር እንደሆነና ቀጣይ የተቀመጡ እቅዶችን ለማሳካት ይህንን መቀየር እንደሚገባ ያነሱት ደግሞ የአዲስ አበባ ስራና ክህሎት ቢሮ ኃላፊ አቶ ጥራቱ በየነ ናቸው። መግባባት የሚለው ባለፈው ስንሰራበት የቆየ ነው። ከወጣቶችና ከማህበረሰቡ ወይም ወላጆች ጋር የምናደርገው ውይይት በጣም ቁልፍ ስራ ይሆናል ማለት ነው። አሁን እየቸገረን ያለው እኛ ስራ ዕድል ከመፍጠር ባለፈ በአመለካከት ያለውን በአስተሳሰብ ያለውን በስራ ማመረጥ ያለውን ጉድለት በተገቢው አለመቅረፋችን አሁንም እየፈተነን ያለው። በቀጣይ 90 ቀናት የሚከናወኑ ተግባራትን በተመለከተ ከሌላው ጊዜ በተለየ መልኩ ተነሳሽነትን የሚጠይቁ መሆናቸውን እያንዳንዱ አመራር ሊገነዘብ ይገባል ያሉት አቶ ሞገስ ትኩረት የተሰጠባቸው መስኮች ላይ ውጤታማ ለመሆን የፓርቲ አመራሮችም በቅንጅት ሊሰሩ ይገባልም ብለዋል። እናንተ ላይ የወደቀ ጉዳይ ነው ማለት ያ ማለት ይሄ ነገር እንዲሳካው የተለያዩ ተቋማት ያሉበት የተለያዩ አደረጃጀት አሰራር ያሉ አካላትን በጋራ መድረክ አምጥተን ግን ወደ አንድ ግብ የምናደርገው ስራ ስለሆነ ይሄንን በዛ ወደዚህ አምጥቶ ለዚህ ተልዕኮ አዘጋጅቶ የመምራት ጉዳይ የፓርቲ አመራሩ ክሪቲካል አሳይመንት ይሆናል ማለት ተልዕኮ ይሆናል ማለት